አሁን ባለፈው አንድ ሰው ሲነግረኝ ነበር አንድ ፓስተር ያደረገው ሁላችሁም አካውንታችሁን አምጡትና ባንኩን ቡኩን እዚህ ያስቀምጡትና ኢየሱስ 100 ሺህ ብር ያስገባላችሁ ከማዳን ይበልጣል ማዳኑ። አንድ ክርስቲያን ሐምሌ 19 የሚከበረውን የቅዱስ ገብርኤል ዓመታዊ ክብረ በዓል ለምን እንደሚከበር ማወቅና መረዳት አለበት። ትንቢቱ ሲፈጸም ዘመኑ ሲያበቃ ከቀናት ሳዘገይ ሳይጎድል ደቂቃ። ሰላም ክቡራን ቻናላችን ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን አስተማሪና ቁም ነገር አዘል ቪዲዮዎች ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮአችን እንለፍ። አንድ ክርስቲያን ሐምሌ 19 የሚከበረውን የቅዱስ ገብርኤል ዓመታዊ ክብረ በዓል ለምን እንደሚከበር ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 13። እንግዲህ መልአኩ ቅዱስ ገብርኤል ዓመታዊ ክብረ በዓል በደማቅ ተከብሮ ይውላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ ይህንን ከጥበበኞችና ከአስተዋዮችን ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ ብሎ እንደተናገረው ሕፃን ቂርቆስ በጥበብ ተሞልቶ እናቱን አትፍሪ በማለት ስለ ክርስቶስ በሚመሰክርበት ጊዜ ጣል ቅዱስ ገብርኤል ያዳነበት ዕለት መታሰቢያ ሆኖ ይውላል። በዚህ በሐዋርያት ሥራ ምዕራፍ 23 ከቁጥር 11 ላይ በኢየሩሳሌም ስለኔ እንደመሰከርህ እንዲሁም በሮሜት መሰክርልኝ ዘንድ ይገባሃልና ተብሎ ቅዱስ ጳውሎስ እንደተነገረው ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ስለ ክርስቶስ በአደባባይ መስክረው በሰማዕትነት ያረፉበት ዕለት መታሰቢያ ነው። በረከታቸውና ረድኤታቸው በእኛ ላይ ይደርብን። ወስብሐት ለእግዚአብሔር። ይቆይ። ከማዳን ይበልጣል ማዳኑ፣ አዲስ ነው ስራው በየቀኑ። ሕመሜ ተወግዷል ሞቴ ፈውሴነ ቤዛ መድኃኒቴ። ሕመሜ ተወግዷል ሞቴ ፈውሴነ ቤዛ መድኃኒቴ። በማንም የማልቀይር በምንም የማልለውጥ አባቴ ለኔ ልዩ ነው፣ ወዳጄ ለኔ ውዴ ነው። አርቆ ነገን ያይለኛል፣ አምናለው እጅግ ይወደኛል። የዛሬም የነገም ታሪኬ ተጽፏል ላንተ ተማርኬ። የዛሬም የነገም ታሪኬ ተጽፏል ላንተ ተማርኬ። በማንም የማልቀይር በምንም የማልለውጥ አባቴ ለኔ ልዩ ነው፣ ወዳጄ ለኔ ውዴ ነው። አሁን ባለፈው አንድ ሰው ሲነግረኝ ነበር አንድ ፓስተር ያደረገው ሁላችሁም አካውንታችሁን አምጡትና ባንኩን ቡኩን እዚህ ያስቀምጡትና ኢየሱስ 100 ሺህ ብር ያስገባላችኋል። ኧረ አያስገባም። ነውር እኮ ነው። በእውነቱ የማይጨበጥ ተስፋ መስጠት ነውር እኮ ነው። ያጋንንት ጠባያቸው ነው። የመናፍቃን ጠባያቸው ነው። ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርም ይችላል። ነውር አይደለም ይሄ? መኪና ይኖርሃል ይለኛል ይላል። ባይኖረው አይጠየቅም። እዚያ በኋላ በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተህ ያልሰራውን? ነውር እኮ ነው። ያልዘሩትን ማጨድ ይቻላል? እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ እብደት ነው እኮ። እናንተ እብድ አይደላችሁም። እዚያ የሚያብዱትን ነው። እንዲሁ በጣም ነው እኮ የሚያስደንቀው በእውነት ማለት ነው። እንደዚህ አድርጎ እና እንደ ላባ አይደርስም እየመሰላቸው ሲደርስ እንጨናነቅበታለን ብለው የሚያደርጉ ሰዎች አሉ። እግዚአብሔር አሁን እንዲሁ እያለ የሚስቅ እግዚአብሔር አንዱ ያደረገውን ሰምታችኋል።
እግዚአብሔር ስንት ሴቶችን ነው እግዚአብሔር ከኔ ውለዱ ብሏቸዋል እያለ ሲያጃጅል አሁን ደቡብ አፍሪካ ታስሮ ያለ ከ60 በላይ ሴቶችን ነፍሰ ጡር አድርጎ ማለት ነው። አሁን ይህንም እንግዲህ ጌታ ኢየሱስ ፈቅዶ ብሎ የሚቀበል እብድ ንፍልል ማለት ይህ እኮ ነው። እውነት ነው የምነግራቸው። የማይጨበጥ ተስፋ አንሰማም። እስኪ በሉ የማይጨበጥ ተስፋ በሉ። ምን አንልም። ደግሞ ምንድን ነው የሚለው መጽሐፍ? የሚታይ ወዘሰ ዘያስተሪ ኢኮነ ተስፋ፣ የሚታየው ተስፋ አይደለም። እስኪ በሉ ሁላችሁ የሚታየው በሉ። ምን አይደለም? ተስፋ አይደለም። በሚታይ ጤና ይሰጣል። በቅርብ ቀን በእግርህ ትሮጣለህ፣ በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ። ቅዱስ ጳውሎስ ያለው በመከራ ከመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን። የሥጋ ስብከትን ተስፋ የሚያስደረግ የላባ ስብከት ይሄ ነው። ዝቁርቁሩን ውሰድ የሚል አይደርስም መስሎት ነው። ኋላ ምን አደረገ? ያዕቆብ የዋህ ነው፣ ሞኝ ግን አይደለም። ቅድም እንደተነገር ነው 3 በትሮችን ወሰደና ላጣቸው። 2ቱን ላጣ፣ አንዱን ቅጥልጣል አደረገው። ቅጥልጣል ወይም ሸመለመሌ ምን ማለት መስላችሁ? አሁን የሆነ ጫፍ ላይ ይልጠዋል፣ ቀጥሎ አይልጠውም፣ ይቀርጸዋል ማለት ዝጉርጉር ማለት ነው። ኋላ እነዚያን አንድ ነው በደንብ አድርጋችሁ እንድሰሙ። 2ቱ ተልጧል፣ አንዱ ብቻ ነው ወስዶ አገንዳው ያደርገዋል። አገንዳው ሲያደርገው በጎቹ ያንን እያዩ እንዲጠጡ ያደርጋቸው። ሲጠጡ ደግሞ አውራ በጎች መጥተው አንድ እንዲሆኑ ያደርጋቸዋል። ከዛ በኋላ ያንን እያዩ ሲጠጡ፣ አንስት በጎች ያን እያዩ ሲጠጡ፣ አውራ በጎች መጥተው ደግሞ አንድ ሲሆኑ ያንን ብትር የመሰለ ይጸንሳሉ። ጠቅላላ በጉ ሆነ ምን እንደሆነ ዝጉርጉር። ደውከ ይገርማል እኮ ጠቅላላ የሚወለደው በሙሉ ምን ሆነ? ዝጉርጉር እንዲህ ሆነ። ይህንን ይዘው ሊቃውንቱ ሴቶች እንዲሁ አንዱ ነው ያለ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑን ሰው የሚመስል ሊወልዱ ይችላሉ። ይሄ በጣም ችግር ነው ማለት ነው። ይሄ በጣም ችግር ነው። ከዛ በኋላ ሰውየው ምን ሊል ይችላል? ከማን የወለድሽ ይል ያ ልጅ ደግሞ ያ ሰውየው ቁጫን ሰውዬ አስቸጋሪ ነገር ነው እውነቱ ማለት ነው። ስለዚህ ለዚህ ብልሃቱ ምንድን ነው የሚያስፈልገው? ዓይንን መመለስ ነግሬያችኋለሁ። እስቲ ዓይንን መመለስ በሉ። አዎ ቅዱስ ዳዊት ያለው ይሄ ነው። ሚጦላ አይንቴ ከመይራ ከንቶ፣ ዓይኖቼ ከንቱ ነገርን እንዳያዩ መልስልኝ። እስኪ በሉ ዓይኖቼ በሉ ከንቱ ነገርን እንዳያዩ ምን በልልኝ ነው? መልስልኝ። ዓይንን መመለስ እንዴት ያለ መልካም ነገር ነው ማለት ነው። እንደው በዚያው የሥጋውን የምናውገው ትዳሩም እንዳይበጣበጥ ብዬ ይሄን ያመጣሁት እንጂ ሐሳባችን ሌላ ነው። ዝጉርጉር ተወለዱ። ከዚያ በኋላ ዝጉርጉር ተወለዱ። ከዚያ በኋላ ምልክት ያላቸው በጎች በሙሉ የማን ሆኑ? አረ ንገሩኝ በሞቴ ርዕሳችን ላይ ደረስ ትምህርታችን ይጨርስ ነው። ዝጉርጉሮች የማን ናቸው? ምልክት የሌላቸው የማን ናቸው? የላባ ናቸው ማለት። ከዚያ በኋላ ያዕቆብ ያንን በግ ካተረፈ በኋላ እግዚአብሔር ምን አለው? ወደ ቤቴል ተመለስ አለው። ተመለስ እንግዲህ አንተን ወደ ተግድሮ ለአንተ ወደ ተገለጥኩበት አባትህ አብርሃምን ከካራን ከካላውዲዮን አውጥቼ በመስዋዕት መሰዊያው ላይ በተገለጥኩበት ለአንተ በታየውበት ለአንተ በተገለጥኩበት ለአባትህ ለይስሐቅ በታየውበት የወርቂቱን መሰላል ወዳየባት ወደ ቤቴል በጎችና ቤተሰብን በሙሉ ይዘህ ውጣ አለው። አባታችን ያዕቆብ ብዙ ነፍስ ሆኖ ዘመድ አፍርቶ ልጆቹን ይዞ በጎችን አስከትሎ በጣም ብዙ ሺህ በጎችን ይዞ ወደ ቤቴል ተመለሰ። እኛንም ሁላችንንም ይመልሰን እግዚአብሔር። ለዛሬ የነበረን ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልን።